በራሴ ምርጫ የህይወት ዘመኔ ስራ ብዬ ያስኩት በአማርኛ ቋንቋ ሲጻፉ የኖሩ ተረቶችን በእውነተኛ ታሪክ የመተካት ስራ መስራት የሚል ነው። በመሆኑም አሁንም በአማርኛ እናገራለሁ ብዬ እንኳን አላሰብኩም። ድንገት ስጠራ ነው አሁን ወደ መናገር የገባሁት። ኦኤልኤፍ አባኦ ብዙ መሰናክሎችን አልፎ እዚህ አራተኛው ጉባኤ ላይ ለመድረስ በመብቃቱ በጣም እንኳን ደስ ያለን ማለት ፈልጋለሁ። እንቅፋቶች መልከ ብዙ ነበሩ። የውጭ እንቅፋት፣ የኦሮሞ ህዝብ ጠላቶች እንቅፋት አለ፣ የውስጥ እንቅፋት አለ። በሩቅም ሆነ በቅርብ ስከታተል እንደቆየሁት ፈተናዎቹ ከባድ ነበሩ። የኦሮሞ ህዝብ ታሪክ እንደ አንድ መጽሐፍ ብንመስለው ምናልባት 45 ምዕራፎች ያሉት መጽሐፍ ነው ብለን ብናስበው እስከ ነጻነት ማለቴ ነው። አንድ ምዕራፍ ብቻ የቀረው ይመስለኛል መጽሐፉ ተጠናቆለ። እንደዚህ ደፍሬ የምናገረው ጸሐፊ እንደፈለገው የመተንበይ መብት ስላለው ነው። አንድ ነገር ላክልበት እዚህ ላይ እኔ በተወለድኩበት አገር ይሄ የአባኦ ባንዲራ ወይም አሁን የኦሮሞያ ወይም የኦሮሞ ህዝብ ባንዲራ ወደ መሆን የተለወጠው ባንዲራ እንዲሁ ለበለብ አይፈቀድም፣ ክልክል ነው፣ ወንጀል ነው። እናትና አባቴ በተወለዱበት ሀገር ሲውለበለብ በማየቴ ግን መንፈሴ ተነክቷል። በእውነቱ ወያኔ ባንዲራ ጨርቅ ነው ይል ነበረ። ብዙ ጊዜ በጣም ግርም የሚለኝ ይህ ባንዲራ ጨርቅ ሆኖ አይታየውም። በጣም ይፈራዋል። ምን ነው እዚህ ባንዲራ ላይ ሲደርስ ጨርቅነቱ አይታየውም እያልኩ ብዙ ጊዜ አስባለሁ። በቅርቡ የሰማሁት መረጃ በጣም አስገርሞኛል። የኦሮሞ ህዝብ ጠላቶች ኦኤልኤፍ ወይም አባኦ እና ይሄ ባንዲራ ያማቸዋል ለማጥፋት ያልፈነቀሉት ድንጋይ የለም፣ ያልሸረሸሩት አሸዋ የለም አለ። ግን በተለያየ ቀለም ይሄን የሚመስሉ ባንዲራዎች ተሰርተዋል። እየከሰሙ ይሄዳሉ። ይሄ ባንዲራ እየደመቀ ይሄዳል። የተለያዩ የኦሮሞ የፖለቲካ ድርጅቶች በአሜሪካ ጉዞ ባደረኩበት ጊዜ ይቀበሉኝ ነበር። በቅርቡ ሁሉም ይሄን ባንዲራ ይዘውታል። የኦሮሞ ህዝብ ባንዲራ ለመሆን በቅቷል እና በቅርቡ ይህንን ጉዳይ ለሌሎች ፖለቲካ ድርጅት አባላት አንስቼ የጠየኳቸው የባንዲራን ጉዳይ አይ አሁን ይህ ባንዲራ ኦኤልኤፍ አይደለም፣ ሰው እየተቀበለው ነው፣ ብቸኛ የኦሮሞ ህዝብ ባንዲራ እየሆነ ነው ወደ የሚለውን መልስ ነው ከሁሉም ያገኘሁት። እና ስለዚህ ባንዲራ ሳስብ በቅርቡ ያገኘሁት አንድ መረጃ ልነግራችሁ ፈለኩ ማለት ነው። ለንደን ላይ በተካሄደው የአትሌቲክስ ውድድር የኦሮሞ አትሌቶች ሻንጣዎች ጠፉ፣ ከሆቴሎቻቸው ተሰረቁ። ጉዳዩ ምንድነው ብለን ፈይሳ ሌሊሳ እንደዚህ ብሎ ወጥቶ አስደንግጧቸው ነበር። ምናልባት የኦሮሞ አትሌቶች ይህን ባንዲራ ይዘው ይወጡ ይሆናል የሚል ከፍተኛ ስጋት ነበራቸው። በአጋጣሚ ሆኖ ግን ሻንጣዎቻቸው ውስጥ ይሄ ባንዲራ አልተገኘም። ሻንጣዎቻቸው ውስጥ ባይኖርም ግን ከልባቸው ጋር እንዴት ሊፍቁት ይችላሉ? እርግጠኛ ነኝ የጥሩነሽ ዲባባ ልብ ውስጥ ይሄ ባንዲራ አለ።
በመጨረሻ እኔ ጸሐፊ ነኝ። በምናቤ ማየውን ነው የምናገረው ብዙ ጊዜ። ይህ ጉባኤ ታሪክ ሲሆን ይታየኛል። ከብዙ ዓመታት በኋላ የኦሮሚያ ቱሪስቶች አራተኛው ጉባኤ የተካሄደበትን ቦታ እንይ ብለው ወደ ኤርትራ ሲመጡ ይታየኛል።